ህሊና የሚያስት ቅጣት ነበር። ካረፈብኝ ክብር ክህደት የተነሳ ለሚቀጥሉት 14 ዓመታት ከተዘረርኩበት መነሳት አልሆነልኝም። ያንን ያህል መዓት ላወረዱብኝ ሰዎችም ቢሆን አድራጎታቸው ሳይከብዳቸው አልቀረም። ወቅቱ እንደ አውሮፓውያን አቆጣጠር ጥቅምት 26 ቀን 1931 ነበር። ለአንድ ዓመት በጥበቃ ጣቢያ ቆይቼባታለሁ። ከነበረችውም ክፍል ከጠዋቱ 2 ሰዓት ላይ አወጡኝ። ጺሜንም ተላጭቼ በጥንቃቄም ለብሼ ነበር። ልብሴም በጥሩ ሰፊ የተዘጋጀ በመሆኑ አምሮብኛል። ነጭ ሸሚዝ ዘንጠፍ ብሎ የወረደብኝና ደርበብ ያለው ሰማያዊ ክራቫቴን ማራኪነቴን ጨምረውልኛል። 25 ዓመቴ ነበር፣ ግን የ20 ዓመት ልጅ ነበር የምመስለው። ፖሊሶቹ በጨዋ አቀራረቤ ይሉኝታ ተሰምቷቸው ስለነበር በአክብሮት ይዘውኛል። የእጄን ካቴና እንኳን ሳይቀየር አውልቀውልኝ ነበር። ስድስታችንም በሙሉ ማለትም 5ቱ ፖሊሶችና እኔ ፓሪስ በሚገኘው የሲህ ፍርድ ቤት ህንጻ በአንድ ማረፊያ ውስጥ በሁለት አግዳሚ ወንበሮች ላይ ተቀምጠን ነበር። በእኛ ትይዩ የሚገኙትን መዝጊያዎቻቸውን ወደ ችሎቱ ክፍል የሚያሳልፉት ነበሩ። ከውጭ በኩል ደግሞ አየሩን ጭፍግግ ብሏል። በነፍስ ግድያ ወንጀል ፍርዴን ለመቀበል በመቃረብ ላይ ነበርኩ። ጠበቃይም ሬዲሞንድ ሂውበትን ሰላምታ ሊያቀርብልኝ ወደ እኔ መጣ። ተጨባጭ ማስረጃ የላቸውም፣ እኛ በነፃ እንደምንለቀቅ ገምታለሁ አለኝ። በዚያ እኛ ባላት ቃል ውስጥ ፈገግ አልኩኝ። እርሱ ሳይሆን እኔ ነበርኩ ለራሴ ጥብቅና የቆምኩት። አንድ ሰው ወህኒ ቤት ሲገባ ጠበቃውን አብሮት ይገባል ማለት አይደለም። አንድ ዘበኛ ወጥቶ ውስጥ እንድንገባ ቀሰቀሰን። 2 መዝጊያዎችን ወለል ብሎ ተከፈቱና በእኛ ዳር 4 ፖሊሶች እና የ50 አለቃ እንደተደረደሩ ወደ ሰፊው አዳራሽ ገባው። የሚጠብቀኝን ውርጅብኝ እንደሚቋቋም ሁሉ የማየው በሙሉ ምንጣፎቹን እና በትልልቅ መስኮቶች ላይ የተሰቀሉትን መጋረጃዎች፣ በእኔ ፍርድ ሊሰጡ ተጣድፈው የተቀመጡትን ዳኛዎች የለበሷቸውን ካባዎች እንኳን ሳይቀሩ ቀይ ሆኑብኝ። ችሎቱ ተሰይሟል። ሰብሳቢው ዳኛ ከዚያ 5 ዳኞች ቆባቸውን እንዳደረጉ በስተቀኝ በኩል ካለ አንድ መዝጊያ በቅደም ተከተል ገቡ። ሰብሳቢው ዳኛ በመካከለኛው ወንበር ፊት ለፊት ሲቆም፣ በግራና በቀኝ ዳኞች ደግሞ በጎን ጎን ቦታቸውን ያዙ። ክፍሉም ረጭ ያለ ጸጥታ ሞላው። ከእኔ ጀምሮ ሁሉም ሰው ቀጥ ብሎ ቆመ። በዚያም ዳኞቹ ተቀመጡ። እኔም እነሱን አይተን ተቀመጥን። ሰብሳቢውም ዳኛ ፈዛዛ አይኖቹን እና ፍም የመሰሉ ጉንጮች ያሉት ወፍራም ሰው ነበር። ስሙም ቤቪን ይባላል። ቅንጣት ስሜት ሳይኖረው አትኩሮ ይመለከተኛል። ዘግየት ብሎም አድሎ የሌለበትን ብያኔውን በጥንቃቄ ይመራል። ከብዙ ጊዜ የዳኝነት ልምምዱ የተነሳ በምስክሮችም ሆነ በፖሊሶች ላይ ያለውን እውነት ጽኑ መሆኑን ሁኔታ በይፋ ይናገራል። ፍርዱን ብቻ ያንብብ እንጂ በተከሸነ ላይ የሚሰረዘውን ጡጫ ኃላፊነት አይወስደውም። አቃቢ ሕጉም ፕራደል ይባል ነበር። አንገት በማጉመጥመጥ ሆነ ለሀገር ውስጥ ለቀኝ ግዛት አሰቃቂ ወህኒ ቤት ሰዎችን በማቅረብ በቁጥር 1 መጋቢነቱ የጭካኔ ዝነኛ ሆኖ ነበር። ፕራደል ያለ አንዳች ሰብአዊ ርህራሄ ወንጀለኛን ለመቀበል ህዝቡን ወክሎ የቆመ ኃላፊ ነበር። ሕግና ፍትህን ይወክላል። በማጣመምና ማንኛውንም ነገር ወደ ራሱ ፍላጎት በመጠምዘዝ የልቡን ያደርሳል። የጆቢራ አይኖችም ትኩር ብለው ቁልቁል ያመለክቱኛል። ቁልቁለት የሆነበትን ምክንያት ከእኔ በላይ በተቀመጡትና ቁመቱ ረጅም በመሆኑ ነበር። 6 ጫማ በመርዘም ይጀነናል። ቀይ ካባውን እንደለበሰ ሲሆን ኬፑንም ግን ከፊት ለፊቱ አስቀምጦ መንሽ በመሰሉት ትልልቅ እጆቹ አካሉን ይደባብሳል። ባለትዳር መሆኑን ለማመልከት የወርቅ ቀለበት አድርጓል።
በትንሿ ጣቱ ላይ ደግሞ በሚገባ የተወለወለ የፈረስ ኮቴ ምልክት ያለበት ሌላ ቀለበት ነበረው። ይበልጥ ሊጫነኝ በማሰብ ወደፊት ትንሽ ሰገግ በማለት እንግዲህ የሚለኝን ይመስለኛል። ስማ ቀልደኛው ጓደኛዬ፣ ከኔ ማምለጥ እችላለሁ ብለህ ብታስብ በጣም ተሳስተሃል። አውቃቸዋለሁ እንጂ እጆቼ ሲቦጨጭቁ የተዘጋጁትን የአውሬ ጥፍሮች ሆነዋል። ጠበቆች የሚፈሩኝ እጆቼን የገቡትን ተከሳሾች እንዲያመልጡ እድል ስለማልሰጣቸው ነው። ወንጀለኛም ሆንክ ወይም ደግሞ ንጹህ ሰው ለኔ ጉዳይ አይደለም። ተግባሬ ማንም ለአንተ ማንበርከኪያ ያጋጠመኝን ዘዴ ሁሉ መጠቀም ነው። ቅጥ ያጣ የሞት ባር ኑሮህን በፖሊሶች ብርታት የተሰበሰበብህን መረጃ ፖሊሶች ራሳቸው የመሰከሩብህንና በመምሪያዎችም ተቀብለነዋል። የቀረበብህንም የግፍ አድራጎት አጣምሬ ፈጽሞ ተቀባይነት በማሳጣት ተቺዎችን ከማህበረሰብ ውጪ ወርውሬ እንዲጥሉ ማድረግ አለብኝ። በእውን የተናገረውን ነው ወይስ ደግሞ በህልሜ? ያም ሆነ ይህ ግን በዚህ ሰው በላ ፍጡር በተመስጦ ተማርኬ ነበር። ልትከራከረኝ አትሞክር፣ ለማምለጥ አትሞክር። በምንም መንገድ ወደ ቅጣት ጎዳና አሽቆልቁዬ ልልክህ ነው። በተቺዎችም በኩል እምነት እንዳይኖርህ አምናለሁ። ከዚያም አኳያ ግብዝ እንዳትሆን። እነርሱም ስለ ህይወት ምንም አያውቁምና ተመልከታቸው፣ ከፊት ለፊት ናቸው። እነርሱም ከዚህ ሩቅ መንደር ፓሪስ የወጡ 12 ደደቦች በግልጽ ለማየት ችለዋልን ሲል ጠየቀኝ። አንዳንዶቹ ጡረተኞች፣ ሌሎቹ አነስተኛ ነጋዴዎች የሆኑ ንዑስ ከበርቴዎች ናቸው። ስለሆኑም መናገር ዋጋ የለውም። በሞት ማር ስለምትከፍለው ኑሮህም ሆነ እድሜ ገና 25 ዓመት መሆኑን ተረድተዋል። ያዝኑልህማል ብለው መጠበቅ አትችልም። የእነርሱም ፒጋሌንና ፕላስ ብላንሽ የመሳሰሉትን የምሽት ክለቦች ራሳቸው ገሃነመ እሳት ሲሆኑ፣ ማንም ግን ሌሊትን በዚያ የሚያሳልፍ ሰው ሁሉ የማህበረሰብ ጠላት ነው። በመሆኑም በዚህ አይነቱ ጥበብ ላይ በተቺነት ማገልገሉን ከመውደድ የበለጠ በላይ የሚኮራበት ነገር አልነበረውም። በተጨማሪም እርሱም በሚሆኑ የሚፈጸሙት አንዳንድ መናኛ ተንኮል በዚያ ጊዜ ወለል ብሎ እንዲታያቸው አረጋግጥልሃለሁ። ወጣትና መልከ መልካምነትህን የምትመካበት ጆን ጁዋን ነህ ብዬ ስገልጽ ምንም ነገር እንዳልደበኩ በእርግጥ ትገነዘባለህ። በቀጥታ ያንተ ጠላቶች እንዲሆኑ አደርጋቸዋለሁ። ተሽቀርቅረሃል። ይህን ያህል ማሸብረቅ አይገባህም ነበር፣ አለማወቅ እንጂ። ትልቁ ስህተት እዚህ ላይ ነው። ልብሶች እንደሚቀኑ አታይምን? የእነርሱ የሚገዙትን ካወርዱልኝ መደብ ነው። በህልማቸው እንኳን ወደ ልብስ ስፌት ቤት ሄደው አያውቁም። አሁን 4 ሰዓት ስለሆነ ጉዳያችንን ለመጀመር ተዘጋጅተን ነበር። ከፊት ለፊቴ 6 ዳኞች ሲኖሩ ከእነርሱ ውስጥ አንደኛው ያለውን የጭካኔ ኃይልና ብልሃት በሙሉ በመጠቀም እነዚህን 12 ነጋዴዎች ወንጀለኛ መሆኔን፣ ለዚህ ተገቢው ቅጣቴ ወህኒ ቤት መውረድ ወይም ደግሞ ሞት መሆኑን ለማሳመን ታጥቆ የተነሳ አቃቢ ህጉ ነበር። የተከሰትኩትም የሞንትማርትን ውስጥ በሚዘዋወር አንድ አቃጣሪና ርግብ ሻጭ ነጋዴ ግድያ ነበር። ማስረጃ አልነበረውም፣ ግን ፖሊሶች በጊዜው አንድ ወንጀለኛን ባቀረቡ ቁጥር የደረጃ እድገት ስለሚያገኙ እኔ ወንጀለኛ እንደሆንኩ ይገፋፉኝ ነበር። ማስረጃውን ከማጣታቸው የተነሳ ከጥርጣሬ ጥላ ስር የሚጥል አንድ ሚስጥራዊ መረጃ አለን ይላሉ። በዋና ፖሊስ መምሪያም ፖሊዮን በሚል ስም የሚጠራውን አንድ ተንቀሳቃሽ ቴፕሪኮደር የሚቆጥር ቀለኛ ምስክር መልምለው ነበር። ለፍርድ ቤቱም ይበልጥ ተጨባጭ ማስረጃ ነበር የሚባለው እርሱ ነው። ከአሁን ቀደም እንደማላቀው ብረዳም ሰብሳቢው ዳኛ አድሎ የሌለበት የሚመስል ድምፅ እንደዚህ አለኝ። ይህ ምስክር ይዋሻል ትላለህ? መልካም፣
ግን ለምን ይዋሻል? ክቡር ሆይ ከታሰርኩበት ጊዜ ጀምሮ ሌሊቱን እንቅልፍ ሳይወስደኝ የቆየሁት ሮላንድ ፐቲን በመግደል ምክንያት ተጸጽቼ አልነበረም። አልገደልኩትም። ይህ ምስክር በተቻለ መጠን ለምን የኔን ጉዳት መርጦ እንደተነሳ እንደዚሁ ፍርድ ቤት ጠበቃዬን አዲስ የመከላከያ ነጥብ ባነሳ ቁጥር ለምን እንደሚያኮላሽበት ምክንያቱን ለመረዳት በመሞከር በሀሳብ በመናወዜ ነበር። ክቡር ሆይ ምስክሩ ራሱ የሚሰጠኝን አንድ ወንጀል በመፈጸም ላይ እንዳለ በፖሊስ መያዙን በእኔ ላይ እንዲመሰክር ድርድር ማድረጋቸውን አውቃለሁ። በፖፓዮ ላይ የምታቀርበውን የምስክር ቃል ከሌላ አቅጣጫም እንመለከተዋለን ሲሉ ደልድለውት ከሚል ድምዳሜ ላይ ደርሻለሁ። በዚያም ጊዜ የቱንም ያህል ወደ እውነት መቃረቤን አላወቅኩም ነበር። ፓሊዮንም ራሱን ባለ ንጹሕ ሪኮርድን የተከበረ ሰው አድርጎ በችሎቱ ላይ ለማስመዝገብ ሞክሯል። ሆኖም ከጥቂት ዓመታት በኋላ አደገኛ እጽ ሲያቀባብል በወንጀለኝነቱ ተይዞ ለመታሰር በቃ። ጠበቃዬም ሂውበርት ሊከላከልልኝ ሞከረ፣ ግን ከአቃቢ ሕጉ ጋር መቋቋም አልሆነለትም። አንደኛው ምስክሬ ቡፍሬ እንኳን የብስጭት ገንፍሎ በትንሽ ጊዜ ችግር ተፈጥሮበት ነበር። ብልጣብልጡም ፕራደረቼ ለመሆን በቃ። ሌላው ቀርቶ ተቺዎችም ያለ መጠን በማሞካሸት በዚህ አስገራሚ ጠባዩ እንደ አቻና ተባባሪ አድርገው ራሳቸው እንዲቆጥሩ ገፋፋ። በዚያም ሌሊት 5 ሰዓት ላይ ፍርድ ተሰማ። ያለማንገራገርም እጄን ሰጠው። ንጹሕ የነበርኩትን ወንጀለኛ ሆኜ ተገኘው። የፈረንሳይ ህብረተሰብም ፕራደል በተባለው የአቃቢ ሕግ አማካኝነት አንድን የ25 ዓመት ወጣት በዕድሜ ይፍታህ እስራት ለማስወገድ ተሳካለት። ይድነቃችሁ፣ ቅጣቱ የሚሻሻል አልነበረም። ይህ እንደ ጣፋጭ ምግብ በሳህን ሁሉ ተቆልሎ የቀረበልኝ ውሳኔ የነገረኝ በለዛ ቢሱ የመሃል ዳኛ ቢቪል አንደበት ነበር። እስረኛው እንዲቆም ይጠየቃል። ተነሳው። ሁሉም ሰው ትንፋሹን ዋጥ አድርጎ ስለያዘ ክፍሉ ጸጥ ብሏል። ልብ የምቱን ፍጥነት ትንሽ ጨመረ። ተቺዎችም ወደ እኔ ይመለከታሉ፣ አለበለዚያም ደግሞ ራሳቸውን ያቀረቅራሉ፣ ያፈሩም ይመስላሉ። ከአንዱ በስተቀር ለሁሉም ጥያቄዎች ተቺዎቼ በአዎንታ መልሰዋል። እርሱም በቂም በቀል ያልተፈጸመ ወንጀል መሆኑ ነው። ስለሆነም የዕድሜ ልክ ጽኑ እስራት ተፈርዶብሃል። የምትናገረው ጉዳይ አለ? አልተነቃነኩም። የእስረኛ መቆሚያ ሳጥኑን አግድም ብቻ ትንሽ ጠበቅ አድርጌ ያስኩኝ። ክቡር ሆይ፣ አዎ፣ በአንድ ፖሊስ ለቀረበብኝ ሻጥር ተዳረኩኝ እንጂ በሀቅ ንጹሕ ነኝ ማለት እፈልጋለሁ። በኋላም ካለው ወንበር በተለይ ተጋብዘው ከተቀመጡት ወይዛዝርትም ሆነ ማጉረምረም ተነሳ። ድምፄንም ከፍ ሳላደርግ እንደዚህ አልኳቸው። እርኩስ ስሜታችሁን ለማርካት ወደዚህ የመጣችሁ በሉል የተሽቀረቀረ የእናንተን ሴቶች ዝም በሉ። ድራማው አብቅቷል። የሕጋችንና የፖሊሶቹን አንድ የነፍስ ግድያ ወንጀል ተጣርቷል። ስለዚህም ልትደሰቱ ይገባል። እናንተ ይህንን እስረኛ ወዲህ ብታገልልን አለ ሰብሳቢው ዳኛ። ወደ ውጭም ከመወሰዴ በፊት አንድ ጎላ ያለ ድምፅ ሰማሁ። አትጨነቅ የኔ ፍቅር፣ እዚያው ድረስ እከተልሃለሁ። እውነተኛዋና መልካሟ የኔዋ ኒኔቴ ፍቅሯን እያጋራችልኝ ነበር። በችሎቱም አዳራሽ የነበሩት የአራዳ ጓደኞቼ ያጨበጨቡልኝ። ስለዚህም ግድያውን እውነት ያውቁ ስለነበርና እኔም ባለማልቀሴ ኩራት እንደተሰማኝ ለመግለጽ ነበር። ከችሎቱ በፊት ወደ ነበርንበት አነስተኛ ክፍል ተመልሰን ሄድን። እዚያው ፖሊሶቼ እጄን በካቴና አስገባና ቆለፈው። ከዚያም ውስጥ አንደኛው በግራ እጅ አጓራ። የእኔም ቀኝ እጅ አንጓ አቆራኘው። ማንም ሰው አይናገርም። አንድ ሲጃራ ጠየቅኩኝ። ዘበኛው አወጣና አቀጣጥሎ ሰጠኝ። በየጊዜው ወደ አፌ የወሰድኩትና ባወረድኩ ቁጥር ፖሊሱን የእኔን እንቅስቃሴ በመመልከት ክንዱን ማንሳት ወይም ደግሞ ማውረድ ነበረበት።
የሲጃራውም 3/4ኛውን ጨረስኩት። አሁንም አንድ ቃል እንኳን አልተነዘረብኝም። ግልጹ ሰረገላ ላይ እኛን እየጠበቀ ነበር። ሁላችንም መቀመጫዎችን ላይ ቦታችንን ያዝን። ጥበቃ ጣቢያ አለ 50 አለቃው። የንግስት ማሪ አንቷኒቴ የመጨረሻው ቪላ ስንደርስ ፖሊሱ አንድ የመተማመኛ ደብዳቤ የጥበቃው ኃላፊ አስፈረመና አስረከበኝ። ከፖሊሶቹ ጋር አንድ ቃል ሳልነጋገር ከመለያየታችን በፊት በካቴና የታሰረውን እጄን 50 አለቃውን ጨበጠኝ። ምን ፈረዱበት ሲል የጥብቅ አዛዡ ጠየቀኝ። እድሜ ልክ ማመን አልችልም አለና እንደገና ፖሊሱ ትኩር ብሎ ሲመለከተኝ እንዳልኩትም መሆኑን አረጋገጠ። ከዚያም ብዙ ነገሮችን ያየውና ስለ እኔም ክስ በሚገባ የተረዳው የ50 አለቃ እድሜ ያለው የወህኒ ዘበኛ እነዚህን ማጽናኛ ቃላቶች ጣለልኝ። እነዚህ ውሾች እብድ መሆን አለባቸው። የእጄን ካቴና በዝግታ አወለቀና በተለይ ሞት ለተፈረደባቸው ለእብዶች በጣም አደገኞችና የእድሜ ልክ ጽኑ እስራት ለተፈረደባቸው ማሰሪያ እንዲሆን የተቀየሰውን ድርብርብ ክፍል ይዞኝ ሄደ። በርታ ፓፒዮ አለኝ በሩን በመዝጋት ላይ እንዳለ። ጓዞችን ከአሁን በፊት በሌላኛው ክፍል ስታስገባ የነበረው አይነት ተመሳሳይ ምግብ ይላክልሃል። አንገትህንም አትድፋ አለኝ። አመሰግናለሁ ጌታዬ። እመነኛ አንገቴን አልደፋም። የእርሱን እድሜ ልካቸውን እንዲፈታተኑ እንደሚታፈኑ ተስፋ አደርጋለሁ። ከትንሽ ደቂቃዎች በኋላ በመዝጊያዬ ላይ አንድ የሚቧጠጥ ድምፅ ሰማሁ። ምንድን ነው? ምንም አይደለም። እኔ ነኝ። አንድ መልእክት እየሰቀልኩኝ ነው የሚል ድምፅ ሰማኝ። ለምን? ምን ይላል? እድሜ ልክ ጽኑ እስራት የተፈረደበት በአይነ ቁራኛ ይጠበቅ የሚል ነው። በእውነት እብዶች ናቸው ብዬ አሰብኩኝ። ያወረደብኝን በፍርድ በትሬ ራሴን እንድገድል ሊገፋፉኝ ይችላሉ ብለው በእርግጥም ያስባሉ እንዴ? አንገቴን አልደፋውም። በዚህ ሁኔታ እጠባበቃለሁ። ሁሉንም ልታገላቸው ነው። ከነገ ጀምሮ ተግባሬን እቀጥላለሁ። በማግስቱም ቡናዬን በመጠጣት ላይ እንዳለው ይግባኝ መጠየቅ ይኖርብኝ ይሆን ስል ራሴን ጠየቅኩኝ። ለሌላ ፍርድ ቤትም የተሻለ እድል አገኝ ይሆን? ይህንን ለማድረግ ምን ያህል ጊዜ ይወስድብኛል? ምናልባትም 1 ዓመት፣ 18 ወራት። ግን ለምን ለእድሜ ልክ ጽኑ እስራት ፋንታ 20 ዓመት ለማግኘት ማንኛውንም ዋጋ ከፍዬ ለማምለጥ እስከወሰንኩኝ ድረስ የዓመታቱ ፋይዳ የለውም። አንድ ሌላ እስረኛ ለሰብሳቢው ዳኛ አመልክቶ የነበረውን አቤቱታ አስታውሳለሁ። ክቡር ሆይ፣ ለመሆኑ በፈረንሳይ ውስጥ የእድሜ ልክ ጽኑ እስራት ማክተሚያ እስከ መቼ ይሆን? በክፍሌ ውስጥም ወዲያና ወዲህ እመላለሳለሁ። ብቻዬን ከዓለም ጋር ለወንድሟ ልትከራከር የቆመችውን እህቴንና ለሚስቴ የማጽናኛ ስልክ እንደውያለሁ። ያከተመ ነገር ነበር። መጋረጃውም ተዘግቷል። ከእኔ ይበልጥ የሚሰቃዩት ቤተሰቦቼ ናቸው። ከክፍለ ሀገር ርቆ የሚኖረው ምስኪኑ አባቴ ይህንን በከባድ መስቀል ለመሸከም ያነሳዋል። ይህንን ማሰላሰል እንደጀመርኩ በሀሳብ ብንን አልኩኝ። በእርግጥማ አንተ ንጹሕ ነበርክ፣ ግን ማን ያምንሃል ስል ራሴን ጠየቅኩት። ንጹሕነቴን በየቦታው እየዞርኩ መበትበት አቆምኩኝ። መሳቂያ ብቻ የሚያደርጉህን ይኸውም ሌላ ሰው በፈጸመው በአንድ አቃጣሪ ግድያ ምክንያት እድሜ ልክ ልትታሰር ከባድ ግፍ ነው። አፍን መዝጋቱ ይሻላል። ያም ሆነ ይህ ግን በቅድሚያ መደረግ የሚገባውን ጉዳይ ማምለጥ ከሚፈልጉት አንድ ሌላ እስረኛ ጋር ግንኙነት መፍጠር ነው። ከማርሴይ የመጣ ዴጋ የተባለ አንድ ሰው አስተዋልኩኝ። ምናልባትም ፀጉር ማስተካከያ ቤት አገኘው ይሆን? በየቀኑም ጺሙን ለመላጨት ይሄዳል። እኔም እንደዚያው እዚያው ለመሄድ ጠየቅኩኝ። እዚያ የምደርስበት ወቅት ፊቱን ወደ ግድግዳው አዙሮ ቆሞ ነበር። ረዘም ላለ ጊዜ ተራውን እየጠበቀ ለመቆም እንዲመቸው አንድ ሌላ ሰው ቀድሞት እንዲሄድ እድል ሲሰጠው ተመለከትኩኝ። እኔም አንድ ሌላ ሰው ፈቀቅ እንዲልልኝ በኃይል ገፈተርኩና ልክ ከእርሱ ቀጥዬ አንድ ቦታ ያዝኩኝ።
ድምፄን ወጥ በማድረግ በለሆሳስ ታዲያስ ዴጋ ሁኔታዎች እንዴት ናቸው ስላናገርኩት ደህና ነኝ ፓፒ። 15 ዓመት ተፈረደብኝ። ያንተስ እንዴት ነው? ያለ ጥርጥር እንደ ቀለዱብህ ሰማውኝ። አዎ እድሜ ልክ ተፈረደብኝ። ይገባኛል። ልትጠይቀኝ ነው? አይጠየቅም። ጥሩ ምግብ እየበላው አቋሜን አጠነክራለሁ። ጠንካራ መሆን ይኖርብሃል ዴጋ። አንድ ቀን ጠንካራ ጡንቻዎች ያስፈልጉን ይሆናል። ትንሽ ገንዘብ አለህ? አዎ በፓውንድ ስተርሊንግ 10,000 ፍራንክ አለኝ። አንተስ? አንዲትም ቤሳ የለችኝም። ትንሽ ምክር ልስጥህ። ጥቂት ገንዘብ ቶሎ ብለህ ፈልግ። ጠበቃህንም ሂውበርት ነበር እንዴ? እሱ በጭራሽ አይረዳህም፣ ከንቱ ነው። ይልቅስ አንድ የገንዘብ መደምደሚያ ቱቦ ሚስትህን አስይዘህ ወደ ዳንቴ ላካት። የዶሪን ጋሪችም እንድትሰጥ ንገራትና እርግጠኛ ነኝ ታገኛለህ። እሽ። ዘበኛውም ወደኛ እየተመለከተ ነው። ታዲያስ ትንሽ ጨዋታ ይዛሃል? ምንም የሚያስደስት ነገር አለ ብለህ ነው ዴጋ መለሰለት በማመልከትም። እርሱም ህመም ይሰማኛል ይላል አለው። ምን አገኘው? የፍርድ ቤት ቁንጣን ነው ብሎ ቂሎ በሳቅ ፈነዳ። እንዲያውም ይሄ ነው። አንድ ከቅጣት ወጥመድ ገብቻለሁ። የእድሜ ልክ ጽኑ እስራት በተፈረደብኝ አንድ 25 ዓመት ወጣት ላይ እየቀለደ እንደ እብድ ይንከተከታል እንጂ። የገንዘብ መደበቂያውንም ቱቦ አገኘው። በመካከሏም ተካፋች የሆነች በጣም የምታንጸባርቅ አንዲት የአልሙኒየም ቱቦ ነበረች። የ5,600 ፍራንክ አዲስ ኖቶች ታጭተውባታል። እንዳገኘዋትም ሳምኳት። አዎን፣ ርዝመቷ 2 ኢንች ተኩል የሆነ አውራ ጣት የሚያክል ያቺ ትንሽዬ ቱቦ ወደ በመክፋት በፊት እንደገና ሳምኳት። እንዲሰፋልኝ ያለማቋረጥ ትንፋሽን ለረጅም ጊዜ ወደ ውስጥ ሳብኩት። ካዝናዬ መሆኑ ነበር። ልብስህን ሁሉ አውልቅ፣ እግሮችንም ለብቻ አንፈራግጥ፣ እንጢስ በል ወይም ደግሞ ወደፊትና ወደኋላ አጎንብስ። እነሱ ደስ ባላቸው መንገድ ሁሉ ሊበረብሩኝ ይችላሉ። የገንዘብ መደበቂያዋም ቱቦ ወደ ወተት አንጀቴን አሸቅባ ወጥታለች። ከአካላቴ አንዷ ክፍል ሆናለች። ሕይወቴንና ነፃነቴን በመቀበያ ጎዳና መክፈቻ በውስጥም ተሸክሜያለሁ። በሀሳቤም ውስጥ የሚመላለሰው ይሄ ነው፣ ብቀላ። በእርግጥም ሀቁ ይሄ ብቻ ነበር። ከውጭ ጨለማው ከብዷል። በክፍሌ ውስጥ ብቻዬን ነኝ። ከጣራው ላይ አንድ ኃይለኛ መብራት ስለበራ መዝጊያው መካከል የምትገኝ አንድ ቀዳዳ ዘበኛው ሊያየኝ ይችላል። ኃይለኛውን ብርሃን አይኔን ወጋኝ። የቆሰለውንም አይኔ ላይ አንድ መሀረብ አጣጥፌ ያስቀመጥኩበትና ትራሴ በሌላኛው የብረት አልጋ ፍራሽ ላይ ተጋደምኩኝ። ያንን አሰቃቂ ፍርድ እየደጋገምኩ ማብሰልሰል ጀመርኩ። ይህንን ረጅም ታሪክ ሳይታጠፍ እንድትረዱት እኔም ከትግሌ ጋር ምን እንዳቆራኘኝ በረጅሙ መተንተን ይኖርብኛል። ከነዚያ በህይወት ተቀብሬያቸው የነበሩትን ቀኖች በኋላም እንደተገናኘ በአይምሮዬ መነጽር ያየሁትን ማንኛውም ነገር በሙሉ ልነግራቸው ይገባል። ካመለጥኩ በኋላ ምን ማድረግ ይኖርብኛል? አሁን በገንዘብ መደበቂያ ቱቦ ስላለችኝ በዚያውም ምንም ሳያሳብብ ነገር ይኖራል ብል ፍጹም አላሰብም ነበር። እንዲያውም በተቻለ ፍጥነት ወደ ፓሪስ እመለሳለሁ። ከዚያም የመጀመሪያ የምገድለው ሰው ያንን አዋሻኪ ፖሊየንን ነው። ከዚያም በኋላ ሁለቱን ጆሮ ጠቢዎች። ግን ሁለቱን ጆሮ ጠቢዎች በቂ አይሆኑም። ጆሮ ጠቢዎቹ በሙሉ መግደል አለብኝ። ወይም በብዛት የሚቻለውን ያህል፣ አንድ በርሜል ውስጥ የቻለውን ያህል ፈንጂ እሞላበታለሁ። ያ በትክክል ምን ያህል እንደሚይዝ አላውቅም። 20፣ 30፣ 40 ፓውንድ። ለብዙ ሰዎች መግቢያ የሚያስፈልገኝ ምን እንደሆነ ማሰላሰል ጀመርኩ። የፈንጂዎቹንም
ከፍተኛ ጥንቃቄ ተጠምዶበት በፈንጂ የተወረወረለትና ሲመለከቱኝ ግን አልባ ነገር የሚመስለውን በርሜል ቁልቁል ብሎ ሲታይ ለመለኪያም በመሀረብ ሸፍነው የነበሩትን አይኖቼን ገለጥኩኝ። ቆይ በ36 የኪደን ኦፊሰር ጎዳና ላይ የሚገኘውን ዋና ፖሊስ መምሪያ ሁለተኛ ፎቅ ስምሪት ክፍል ውስጥ ልክ ከጠዋቱ 4 ሰዓት መፈንዳት አለበት። በዚያ ሰዓትም በዕለቱ ስፍራ ትዕዛዝ ለመቀበል ሪፖርት ለመስማት ቢያንስ 150 ፖሊሶች በክፍሉ ውስጥ ይኖራሉ። ይህንን ለማውጣት ስንት ደረጃ አሉ በትክክል ማወቅ ይኖርብኛል። ለመፈንዳት በሰኮንዶች የሚቆጠሩ ጊዜ ሲቀረው በርሜሉን ከመንገዱ ወደ አዳራሹ ለመውሰድ ምን ያህል ጊዜ እንደሚፈጅብኝ በትክክል መገመት አለብኝ። ለመሆኑ በርሜሉን የሚሸከመው ማን ነው? መልካም ቆይ በመግቢያው ፊት ለፊት ላይ ድንገት በአንድ ታክሲ እደርስና 2 ዘበኞችና ባለስልጣን ትዕዛዝ ድምፅ እንደዚሁ ብዬ ነግራቸዋለሁ። ይህን በርሜል ወደ ስምሪት ክፍል ውሰዱት፣ እኔም እዚያው እመጣለሁ። የላኩትም ዋና ኢንስፔክተር ዱባ ለመሆኔም በትንሽ ደቂቃ ውስጥ እዚያው እንደመጣ ለኮሚሽነሩ ዱፕ ንገሩት። ግን ይታዘዙኝ ይሆን? በሰራዊቱም ውስጥ ካሉት ከእነዚያ ሁሉ ደደቦች መካከል የእኔን እድል 2 ነጭ ለባሾች ብቻ መግደል ቢሆንስ? ከነዚህ ሁሉ ቢጨርሱኝስ? ሌላ የተሻለ ነገር ማሰብ አለብኝ። ስለሆነም ደጋግሜ አሰብኩኝ። ማንኛውንም ነገር 100% እርግጠኛ ለመሆን ለመቀበል ፈጽሞ አልሆነልኝም። ውሃ ለመጠጣት ተነሳው። ብዙ ማሰቤ ራስ ምታት አሳድሮብኝ ነበር። አይኖቼንም ሳልሸፍን እንደገና ተጋደምኩኝ። ጊዜ የጎተተብኝን ያ መብራት ደግሞ የአመናጢ መብራት ነበር። መሀረቤን አራስኩትና እንደገና አስቀመጥኩት። ቅዝቃዜውን በሚገባ ተሰማኝ። ክብደቱም ጨርቁ አይኑ ላይ ምርግ ብሎ እንዲቆይ ያደረገው። ከዚያም ወዲህ ዘውትር እንደዚህ ያደርጋለሁ። የወደፊትም ብቀላይን አንድ በአንድ እያቀነባበርኩ ነበር። የማጣፈጫ ሰዓቶችንም እጅግ የላቁ ከመሆናቸው የተነሳ እቅዶችም አሁን ልክ በተግባር ሊዋሉ ይመስሉኝ ጀመር። ዘውትር ሌሊትና ቀኑን በከፊል ማምለጥ በገሃድ እንደሚተሳካልኝ ሁሉ ፓሪስ ውስጥ እዟዟራለሁ፣ አመልጣለሁ፣ ፓሪስ እመለሳለሁ። ከዚያም የሚታወቀውን በቅድሚያ ብየናዬን ናፖሊዮንን ቀጥሎም ለጆሮ ጠቢዎቹ አቀርባለሁ። ግን ተቺዎችስ? እነዚህ ወላጆች የሰላም ኑሮን እየገፉ ነው። እነዚህ ግብዞች ራሳቸውን በከፍተኛ ጥራት እንዳከናወኑ ሁሉ ደስ ብሏቸው ፈንድቃ በኩራት እንደተዋጡ በጎረቤቶቻቸው ፊት ታላቅ መስለው ለመታየት ጸጉራቸውን ሳያበጥሩ ከሚጠብቋቸው ሚስቶቻቸው ጋር ሾርባ ለመጋት ወደ ቤታቸው ሄደው መሆን አለባቸው። ተቺዎቹ ምን ማድረግ ይኖርብኛል? ምንም። መልሱ ይሄ ነበር። በእርግጥም ኃላፊነት የጎደላቸው አሳዛኝ ጥርቅሞች ነበሩ። ዝም ብዬ ተዋቸዋለሁ። እነዚህን ሀሳቦች በመጻፍ ላይ እንዳለው ከረጅም ዓመታት በፊት የነበሩትን ሀሳቦች አሁንም ክፉኛ በማስፈራራት ሁኔታ የተረጋገጠ ረጭ ባለ ጸጥታ ሁሉ በብቸኝነት አንዲት ክፍል ውስጥ ተዘግቶብኝ የሀሳብ ኑሮዬን መግፋት ስሜቴን ይከነክነዋል። በእርግጥም ሁለት ህይወቶችን እኖራለሁ። በቤቴ በአባቴ ቤት ወደ እናቴ ወደ ቤተሰቦቼ ወደ ህፃንነቴ በየደረጃው ከአንዱ ወደ ሌላው በህይወት ዘመኔ በአንዱ እየነበርኩ በፈገግታ ባለውበት ቦታ ሁሉ ዞሬያለሁ። በሌላ በኩል ደግሞ ለጋ አእምሮዬን የሰፈነበትን በስፔን ውስጥ ባሉት ቤተመንግስቶች ውስጥ በመኖር ላይ እንደምገኝ አድርጌ ራሴን በማሳመን በቅቼ ነበር። 36 ዓመት አልፏል። በዚያ ህይወት ዘመን ያለፍኳቸውን ሁሉ አስታውሼ ለመጻፍ አእምሮዬ እምብዛም አይጨነቅም። አላደርገውም። ተቺዎችን አልገድላቸውም። ግን የአቃቢ ህጉስ ጉዳይ እርሱንማ አልምረውም። ከዚያ በላይ ለአሌክሳንድራ ዱማስ ምስጋና ይግባውና በጣም ተስማሚውን ቅጣት በሚገባ አግኝቼዋለሁ። የሞት ኪርቶስ መኳንንት በተባለው መጽሐፍ ውስጥ ያንን ምስኪን ከንቱ ሰው በአንድ በምድር ስር የተሰራ ክፍል ውስጥ ቆልፈውበት እንደገደሉት አይነት ልክ እኔም እንደዛ አደርገዋለሁ። በተቻለ መጠን የመጨረሻውን አሰቃቂ ውድቀት እንዲገጥመኝ ማንኛውንም ነገር ሁሉ የፈጸመብኝን
በቀይ ካባ ውስጥ የተሸፈነውን ያን ጆቢራ አሞራ። አዎ፣ በተለይ በእርሱ ላይ የማተኩረው ከፖሊዮም በኋላ ይሆናል። ከስሩም ከተቀመጡት የጠለቀ ምድር ቤት፣ ወፍራም ግድግዳ እና ከባድ መዝጊያ ያለው አንድ ቪላ እከራያለሁ። መዝጊያውንም ወፍራም ካልሆነ ራሴን በኬሻና በጥጥ እለብደዋለሁ። አንድ ጊዜ ቪላውን ካገኘው በኋላ ጌታው ፕራደልን እፈልግና አፍኜ እወስዷለሁ። ወዲያውንም እንደደረስን በግድግዳው ካሉት ቀለበቶች ጋር በሰንሰለት እጠፈርገዋለሁ። ከዚያም የኔ ተራ ይጀምራል። የእርሱን ፊት ለፊት ነኝ። የተከደኑትን የዓይኖቼን ቆቦች ስር በተለየ ሁኔታ ግልጽ ሆኖ አየዋለሁ። በእነርሱም በፍርድ ቤቱ እንደተመለከተኝ አይነት እኔም እመለከተዋለሁ። የትንፋሹን ሙቀት በፊቴ ላይ ይሰማኛል። በእርሱ ላይ ያነጣጠርኩትን ኃይለኛ የብርሃን ጨረር የጆቢራ ዓይኖች ስላስደስታቸው በጭንቀት ተደናግጠዋል። ጉዝ በመሆኑ ፊቱ ላይ ወፍራም የላብ ጠብታዎች ቁልቁል ይወርዳሉ። አሁን የእርሱን መልስ እንዳደመጥኩት የኔን ጥያቄዎች ይሰማል። ጊዜውም በጋራ ስሜት እገፋዋለሁ። አንተ መናጢ ደደብ፣ ለመሆኑ ታስታውሰኛለህ? እኔ ፓፒዮ ነኝ። ወደ ዕድሜ ልክ ጽኑ እስራት እንድገባ አንተ በደስታ የተስማማህብኝ ያ ፓፒዮን። በሮማን የሕግ አንቀጾች ላይ ያጠፋቸውን እነዚህን ሁሉ ሌሊቶች ግሪክና ላቲን ለማጥናት የወጣትነት ዘመንህን በመስዋዕት እውቀትህን ለማትረፍ ያሳለፍክባቸውን እነዚያን ሁሉ አድካሚ ዓመታት አሁን ዋጋ አላቸው ብለህ ታስባለህ? የት ለመድረስ ነበር ያለምከው? አንተ ከንቱ የተሻለ የህብረተሰብ ሕግ ለመፍጠር ነበር? ሰላምን ለሽብር ፈጣሪዎች የዓለምን ውስጥ ከፍተኛ ጠባቂ ነገር ለመሆን ነበር? በማሳመን ነበር? አንድ ቤዛ የሆነ አዲስ ሃይማኖት ለመስበክ ነበር? ወይም ሌሎች ሰዎች በቀላሉ የተሻሉ የሚሆኑበትን፣ አለበለዚያ ደግሞ ቢያንስ ክፉ መሆናቸውን እንዲያቆሙ ለመናገር ነበር? ከዚያም ውስጥ ምንም ነገር አልፈጸምክም። የሚገፋፋ አንድ ምሽት ብቻ ነው። መንጠላጠል፣ በወረደ ሙያ መሰላል ላይ መንጠላጠል። በአንተ ክብር ሰውን ለቀኝ ግዛት አሰቃቂው ወህኒ ቤት ዳረግሁት። አቅራቢውንና ይበልጥ ደግሞ ለሞት ለስቃይ ከፍተኛ ችሎታ ለጋሽ መሆን ነበረበት። ዲብለር ወይም ደግሞ በ1932 ዋና ገዳይ የነበረውን ቅንጣት ታክል ምስጋና ሊያቀርብልህ ቢፈልግ በየዓመቱ መጨረሻ ላይ አንድ ሳጥን ምርጥ ሻምፒዮን ይልክልሃል። በአንድ ዓመት ውስጥም 5 ወይም 6 ተጨማሪ ጭንቅላቶችን ለመቁረጥ መቻሉን ለአንተ ምስጋና አይደለም፣ አንተ አሳማ። ያም ሆነ ይህ አሁን እዚህ ጋር ግድግዳ ላይ በሰንሰለት ጠፍሬሃለሁ። የፍርዱም ውስጥ ስትስማማ የነበረውን ፈገግታና የፍንደቃ አስተያየት በሚገባ አስታውሳለሁ። አሁን ታዲያ ወዳጄ ያንን ሁሉ ልለውጠው ነው። ይሁንና እኔ ላጋጠመኝ አንድ ድል አለ። እኔ ማልቀስ አልቻልኩም፣ አንተ ግን ትችላለህ። ስለዚያ ቀጥል። የፈለግከውን ያህል አልቅስ፣ የፈለግከውን ያህል ጩህ። ምን ባደርግ ይሻለኛል? በረሃብ እንድትሞት ልተውህ? አይሆንም፣ በቂ አይሆንም። በቅድሚያም ዓይኖችህን አወልቃቸዋለሁ። ይህም አይሆንም፣ ያ በኋላ የሚመጣ ነው። በመጀመሪያ ያንን እንደ ጩቤ የተሳለ ወዲያም ከጩቤ በበለጠ ሁኔታ ምላጭ የሆነ መዓት ምላስን እቆርጠዋለሁ። ያንን ምላስን ለዝነኛው ሙያ ስጠው። ጭንቅላቴም እስከ ዞረ ድረስ እያገጣጠምኩ እራመዳለሁ። ግን ድንገት መብራቱን ጠፍቶ በመንጋት ላይ ያለውን የቀን ውጋግ በክፍሌ መስኮት ፍርግግ ብሎ ብረቶች ውስጥ እስኪገባ ድረስ ከእርሱ ጋር ፊት ለፊት እንደሆንኩ ቆየው። እንዴት ሊሆን ቻለ? በአንድ ጊዜ ነጋ ማለት ነው። እነዚህን ሰዓታቶች ምንም ቆንጆ አልነበሩም። የረጅም ሌሊት እንዴት ፈጥኖ ሄደ። በአልጋዬ ላይ እንደተቀመጥኩኝ አዳምጣለሁ። ምንም ነገር የለም፣ ፍጹም ጸጥታ። አልፎ አልፎ በመመገቢያው በኩል አንድ ትንሽ ቲክ
ትላለች። ዘበኛውም ድምፅ የሌለው ነጠላ ጫማ አድርጎ አንዲት ዘጋች ትንሽ ቀዳዳ እየገለጠ አይኑን በማጮለቅ እኔ ሳላየው እየተመለከተኝ ነበር። የፈረንሳዩ ሪፐብሊክ የተወጠነውን መሳሪያ አሁን ሁለተኛ ደረጃ ይዞ ነበር። በሚያስደንቅ ሁኔታም ተግባራዊ ሆኗል። የመጀመሪያው ደረጃ የተበሳጨ ሰው አውድም ነበር፣ ግን ያ በቂ አልሆነም። ሰውየውን በጣም ፈጥኖ መሞት አይሆንለትም፣ ወይም ደግሞ ራሱን በራሱ በመግደል ማምለጥ የለበትም። ይፈልጉታል። እስረኞች ባይኖሩ የቅጣት አስተዳደር ምን ሊያደርግ ይኖራል? የሌሎችም ቢሮክራቶች ህልውናን ለማረጋገጥ እስረኛን መጠበቅና ወደ ቅጣት ግዞት አሰቃቂ ወህኒ ቤቶች መሄድ ሊኖርበት ነው። ቲክ የምትለዋ እንደገና ስሰማ ፈገግ አልኩኝ። ተዝናኑ፣ ጊዜያቸውን እያባከኑ ነው ብዬ በዝምታ ነገርኳቸው። እኔም አላመልጣችሁም፣ ያውም ራሱን በራሱ ይገድላል ብላችሁ እናንተ በምትሰጉበት መንገድ አንድ ነገር ብቻ ጠይቃችኋለሁ። በተቻለ መጠን ጤነኛ እንደሆንኩ ቆይቼ በአስቸኳይ ወደ ፈረንሳይ ጊያና እንድሄድ ስማ። የአንተ የጥንቱ ወህኒ ቤት ዘበኛ ባልደረቦች ህፃናት መዘምራን እንዳልሆኑ አውቃለሁ። ታዲያ በየጊዜው ያቺን ቲክ የምትል ድምፅ የሚያሰማው ማን ነው? ከእነርሱ ጋር ስትነጻጸር አንተ ጥሩ አባት ነህ። ይህንን ከረጅም ጊዜ በፊት አውቃለሁ፣ ምክንያቱም ሳልሳዊ ናፖሊዮን አሰቃቂ ወህኒ ቤቶችን ሲቆረቁሩ እነዚያን መንደሮች ወይም ወንበዴዎች ማን ነው የሚጠብቃቸው ተብሎ ተጠይቀ ነበር። የሰጠው መልስ የባሱ ወንበዴዎች በማለት ነበር። ከዚያም በኋላ የአሰቃቂ ወህኒ ቤቶች መስራት አባት ውሸቱን እንዳልነበር ሀቁን ለማረጋገጥ ችያለሁ። ክላስ አለች እና በመዝገቢያዋ መካከል ያለችውን 8 ኢንች ካሬ የሆነ አንዲት ቀዳዳ ተከፈተች። ቡናና 2 ፓውንድ የሚመዝን አንድ ቁራጭ ዳቦ አቀረቡልኝ። እስረኛ እንደመሆኔ ሆቴል ውስጥ ገብቼ ለመመገብ እድል እንዲሰጠኝ እድል ያለኝ አክትሟል። ሆኖም ገንዘብ እስካለኝ ድረስ ሲጋራ ለመግዛት ከአነስተኛ ሆቴል ምግብ ለማስመጣት እችላለሁ።